ኦሪት ዘፍጥረት 22:2 ዘፍጥረት 22:2 በኢየሱስ ስም አነበዋለሁ። በጌታ በኢየሱስ ስም እንሰማለን። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕትን አድርገህ ሰዋው አለ። ወንድሜ ነቢዩ ግሩም ስፍራውን በጌታ ስም የዮሐንስ ወንጌል ምዕራፍ 8 ከቁጥር 48 ከአዲስ ትርጉም ነው የሚያነባው። ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። አይሁድም መልሰው አንተ ሳምራዊ ነህ፣ ደግሞም ጋኔን አድሮብሃል ማለታችን ትክክል አይደለምን አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እኔስ አባቴን አከብረዋለሁ እንጂ ጋኔን አላደረብኝም። እናንተ ግን ታዋርዱኛላችሁ። እኔ የራሴ ክብር አልፈልግም፣ የሚፈልግ ግን አለ፣ ፈራጁም እርሱ ነው። እውነት እላችኋለሁ ማንም ቃሌን ቢጠብቅ ሞትን ፈጽሞ አያይም። አይሁድም እንዲህ አሉት፣ ጋኔን እንዳለብህ አሁን አወቅን። አብርሃም ሞተ፣ ነቢያትም እንዲሁ። አንተ ግን ማንም ቃልህን ቢጠብቅ ሞትን ፈጽሞ እንደማይቀምስ ትናገራለህ። አንተ ከአባታችን ከአብርሃም ትበልጣለህን? እርሱ ሞተ፣ ነቢያቱም እንዲሁ። ለመሆኑ አንተ ማንኝ ልትል ነው? ኢየሱስም እንዲህ ሲል መለሰ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ ግን እናንተን አምላካችን የምትሉትን አባቴ ነው። እናንተ ባታውቁትም እኔ አውቀዋለሁ። አላውቀውም ብል እኔ እንደ እናንተ ሐሰተኛ እሆናለሁ። እኔ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። አባታችሁ አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም፣ ሐሴትም አደረገ። አይሁድ ገና 50 ዓመት ያልሞላ አንተ አብርሃምን አይተሃልን አሉት። ኢየሱስም እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ነኝ አላቸው። በዚህን ጊዜ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወረባቸው፣ ከቤተ መቅደስም ወጥቶ ሄደ። ኢየሱስ አይነ ስውር ሆኖ የተወለደውን ሰው ፈወሰ። ጌታ ለአብርሃም እንዲህ ነው ያለው፣ የምትወደው አንድ ልጅ ሰዋለኝ አለው። እግዚአብሔርን ወደ መምሰል እንዲመጣ ልቡን ለማየት ነው። በስንት መከራ የመጣው አንድ ልጅህን በሞሪያ ተራራ ሰዋለኝ። ልጅን ይፈልጋለሁ። ይታዘዛል አይታዘዝም? ልቡን ለማየት ነው እንጂ የኛ ጌታ ደም አይፈልግም። የኛ ጌታ አንድ ልጅ እንዲሞት አይፈልግም። አብርሃም ግን ልቡ የተመቸ ሆነ። ጌታ መስራት የሚፈልገው በኃይል ሰርተዋል። በአብርሃም ግን ደካማ ጎን ያገኘው ጉዳይ አለ። ለእኛ ለትምህርት እንዲሆን ስለ አብርሃም ደካማ ጎን ብዙ ጉዳይ ተጽፏል። ኢየሱስ ጌታ ነው። አሜን። ኤልን አየ፣ ስራውን አየ፣ አኬቱን አየ። ጌታ አልወደደም፣ ግን ክብሩ እንዲገለጥ ፈልጓል፣ እንዲቀጥል። ጌታ ስራ እንዲቀጥል ፈልጓል፣ ወንጌል እንዲቀጥል ፈልጓል። ኤሊና ልጆቹ አልተመቹም። ኤሊን ትቶ ጌታ ሳሙኤልን ፈለገ። ሳሙኤል ግን የሚገርም ነገር ነው። ሳሙኤል ግን እድሜ ልጅ ነው። ጌታን አያውቅም። ጌታን አያውቅም አይደለ? ልጅ ነው፣ ብላቴና ልጅ መሆኑ ብቻ አይደለም፣ ጌታን አያውቅም። በትክክል አያውቅም። አሁን ለማውራ ሐሳብ እንዲመቸኝ በጌታ አይደለም ልበል፣ ያን ያክል ነው። ጌታን አያውቅም። እድሜ ልጅ ነው፣ ገና ብላቴና ነው። እውነት ነው። አይገባውም። እውነት ነው። የኤሊ መቀመጥም አይመችም፣ የሳሙኤል አለማደግም አይመችም። እውነት ሁለቱም አስቸጋሪ ነው። የተናቀ ሰው ምን ይሰራል? ያላደገስ ምን ይሰራል? ያላደገ ክፉን ደጉን ለይቶ የማያውቅ ሐና መጣች ያለችው እንዲህ ነው፣ ልጄ ጡት እስከሚተው ድረስ። እውነት ነው። እስከሚተው ድረስ ምን ይተው? ጡት እስከሚተው። ምን ልጅነቱን ጡት ማለት የዓለም ከዓለም
እስኪ የዓለም ነገር yes የዓለም ቤት በል መኪና በል ሀብት በል ትዳር በል ህንጻ በል ከዓለም የምታገኘው ጡት እስከምቶ ጡት ካልተው ለክብሩ አይሆንም። እውነት ነው። ሕፃን ከሆንክ ለክብሩ አትሆንም። እውነት ነው። በሐሳብ ሰው አይገናኝም። በአካሄድ አይገናኝም። የጌታ ጉዳይ አይገባው። የክብሩ ጉዳይ አይገባው። ጡት ካልተው ከዓለም የሚያገኘው ጉዳይ ካልተው በስተቀር ከዛሬ በኋላ ያኖረኛል እሱን ይዤ አላፍርም የሚል ህዝብ ከሌለ yes የሚል ነቢይ ካልተነሳ yes ከአሕዛብ ጋር እኩል የሚሮጥ እንደ አሕዛብ የሚያስብ ከአሕዛብ ያልተለየ ህዝቡ ሆኖ አገልጋይ ልጅ ሆኖ በአእምሮ ልጅ ሆኖ በሐሳብ ልጅ ሆኖ በነገር ሁሉ ልጅ ሆኖ እሱ ያየው ክብር ጋር ካልተገናኘ ጊዜ ይወስድብናል። 40 ቀን ሲቻል 400 ዓመት ምን አስፈለገ? ጊዜ መውሰድ እሱ ያየው በኢትዮጵያ ምድር ይሆናል። አሜን አሜን። ግን በእኛ ዘመን በሆነ በእኛ ጊዜ በሆነ yes ብናይ ኖሮ እችንም በሆነ ጊዜ ጣብ የምትለው ክብር እንኳን አየን። ጌታ ይፈውሳል አምላክ አለ ለማለት ያክል እንደው ለናሙና ያክል እችንም እንኳን አየን። በሆነ ቀን በሳምንት አንድ ቀን ቢሆን እንኳን ግን በሰፊው እንዳንሄድ በሁሉም ተይዘናል። አሁን ጌታ ሊሰራ ይፈልጋል። አሜን አሜን አሜን። አሁን ጌታ ሊሰራ ይፈልጋል። አሜን አሜን። ኢየሱስን አይቶ አንተ ጋኔን አለብህ አሉ። ጋኔን አለብህ፣ አጋንንት አለብህ አሉ። አጋንንት አለብህ። ከጀርባ እንደው ሊገሉ ነበረ። ሊገሉት ወሰዱት፣ ሊገሉት። እኔ እኮ አጋንንት የለብኝ ብሎ ቢያወራ ማን ይስማ? እኔ እኮ ነቢይ ነኝ ብሎ ቢያወራ ማን ይስማ? ማንም። አንተ ከአብርሃም ትበልጣለህ። አብርሃም ሳይወለድም እኔ አለው ነበርኩ። yes አንተ 50 ዓመት ያልሞላ ወጣት ትላንትና መጥተህ ከአብርሃም በላይ ትላለህ እንደ አሁን ገና አወቀን አጋንንት ያለብህ ሰው ያንተ ያለው yes ብዙ ብናገር ብዙ ተቃወሙት። ብዙ ብናገር በፍጹም አልተቀበሉም። ሊቀበሉ አልቻሉም። ሊገሉ ተነሱ። ብናገር ቢያስረዳ አባቴ ብል እኔ ወደዚህ ብል ከአብርሃም በፊት አለው ብል ሂዱና ጠይቁ አብርሃም ከፈለጋችሁ። አብርሃም ያቀኛል። እናንተ አታውቁም እንጂ እናንተ የምትሉ አብርሃም ያውቀኛል። አባታችን አብርሃም የምትሉ አብርሃም ያቀኛል። እነሱ ግን አላወቁትም። ምልክት ቢያሳይ ሰው ቢፈወስ ምንም እንደው ተነሱ ሊገሉ ተነሱ። ተሰውሮ በመሃላቸው አልፎ ሄደ ይላል። ተሰውሮ ተደብቆ በድንቅና በታምራት አይናቸውን ጨፍኖ አልፎ ሄደ እንጂ ሊገላቸው ነበረ፣ ሊያጠፋቸው ነበረ። ኢየሱስን ሊያጠፉ ነበረ። ኢየሱስን ሊገሉ ነበረ። ዓለም መጥፎ ነው። ኢየሱስ ይሰቀል፣ ባርባን ይፈታ። እውነተኛው ተሰቅሎ ሐሰተኛው ተፈታ። አንድ ባርባን 100 ሆነ፣ 100 ሺህ ሆነ፣ እየበዛ እንደዚህ ሆነ። አሁን እኮ እውነተኛው ተሰቅሏል፣ ባርባን ግን በዝቷል። የሥራ ጊዜ ደርሷል። አሜን አሜን። የሥራ ጊዜ ደርሷል። አሜን። ነቃበሉ። አንዱ በጢት አንዱ በፌስቡክ አንዱ በኮሜንት። አሁን ጌታ ባክ ዱላ ቀርቷል፣ ግን ዱላ ይሻላል። ኮሜንት መጥፎ ኮሜንት ጭንቅላትን ይላል። ድገመ ሰው እንዳትሆን። የድሮ ኮሜንት የድሮ ዱላ አሁን ኮሜንት ይባላል። ስም ቀይረዋል። መጥፎ በድምሩ ግን የምጎዳ
ኢየሱስ ይወግሩ እኛም ህዝቡ ያልገባው ከሆነ ጊዜው ይሄ ከሆነ ኤሊ እንደዚህ ከረበሸ ሳሙኤል ካላደገ አሁን እንዲህ ይሆናል። ሳሙኤል እያደገ ነው። አሜን። ተናግሮ ካፉ ወጣ ቃል ጣብ የማይለው አንድ ሰው እያደገ ነው። አሜን አሜን። ይሄ ቃል የማን ነው? የእግዚአብሔር ቃል። ጌታ እንዲህ ብሎኛል፣ ሳሙኤል በቅርብ ቀን ወደ ቤተ መቅደስ ይመጣል። አሜን አሜን። ትላንትና ጌታን የማያውቀው ሳሙኤል፣ ትላንትና ያላደገው ሳሙኤል፣ ትላንትና ብላቴና ሳሙኤል፣ ለምን የማይሆን ሳሙኤል አሁን በቅርቡ እንዲህ ይሆናል። በየከተማ እነ ሳሙኤሎች ብቅ አሜን 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 ማለት ይጀምራሉ። አሜን። እስቲ ቀኝ ከፍ አድርግና ሳሙኤል እየመጣ ነው። በሲ ሳሙኤል እየመጣ ነው። በጌታ ድገሙና ሳሙኤል እየመጣ ነው። ሳሙኤል እየመጣ ነው። በናኮባስ አሜን። ሁላችሁ ከኔ ጋር ናችሁ? አዎ። ሐሳቤ እየጨረስኩ ነው። ማነው ከዚህ ጉባኤ መካከል ሳልሞት በህይወት እያለው አይኔ ይከፈት ምን ሰው ካለ አይኔ ይከፈት? አላችሁልኝ? አዎ። አላችሁልኝ? አዎ። አላችሁልኝ? አዎ። ሳኦል ነፍሰ ገዳይ ነው። ነፍሰ ገዳይ ሐዋርያ ጳውሎስ ነፍሰ ገዳይ ነበረ። በትክክል ነፍሰ ገዳይ ሳኦል በሚባል ማንነት ነፍሰ ገዳይ ነፍሰ ገዳይ ወንጌል የሚሰብኩትን ሁሉ ከኔ ጋር ናችሁ? አዎ። ሳሙኤል ምንድን ነው ስራ? ሳሙኤል ካህን ነፍስ ይገላል። ሳኦል ነፍሰ ገዳይ ነው። ሰውን ይገርፋል። ለዛ ነው ጌታ በክብር የተገለጠው። በክብር ተገለጠ ደማስቆ ላይ። ቀኝ ከፍ አድርገልኝ። ሁላችሁ ከኔ ጋር ናችሁ? አዎ። አሁን በዚህ ሰዓት ጌታ የምናገር ጉዳይ መናገር እፈልጋለሁ። በዚህ ጉባኤ መካከል አስቸጋሪ ሰዎች አላችሁ፣ ግን ማታ ማታ ራእይ ታያላችሁ። ይግባ እንጂ ቀን ቀን ወንበዴ፣ ቀን ቀን ድሩዬ፣ ቀን ቀን አስቸጋሪ፣ ማታ ማታ ግን ከነቢይ እንትና ጋር ከሐዋርያ እንትና ጋር በሆነ ቦታ ላይ ያላችሁ ሰዎች አላችሁ። እናንተ የእግዚአብሔር ሰዎች ቢገባም ባይገባም ዕጣ ባንተ ላይ ወርቋል። አሜን አሜን። ቢገባም ባይገባም ዕጣ ባንተ ላይ ወርቋል። አሜን። ዕጣ ባንተ ላይ ወርቋል። አሜን አሜን። እሺ ዝምር ስምን ጥራሴ አብዲ ሁሴን ከዲር አሊ ጃርሶ ሄቦ እያለ ይቀጥላል። በቃ ሙሉ አይዛብ ናቸው። አዛብ ናቸው ሁሉም። ምን ተስፋም የለም፣ ምንም ተስፋ የለም። አንተ ብቻ ሾልከ ጴንጤ ሆንክ። አዎ። ከጴንጤም ነቢይ ሆንክ። አዎ። ኢየሱስ ጌታ ነው። ና እዚህ ቁምልኝ። ቢገባም ባይገባም ጂኒዎቹ ተናደዋል። ጂኒዎች ልበል መንፈሱ ተናዷል ከኋላ በኩል። አሁን ይሄ ሰው ነቢይ ከሆነ ልጆቹ ደግሞ የተቀባ ሊሆን ነው። ከዚህ በኋላ በነሱ ዘር ማንዘር አይዛብ ሊጠፋ ነው። እውነት ነው። ታዲያ በሚያገኘው አጋጣሚ ሁሉ ይሄን ሰው ሊገለው ይፈልጋል። በጣም ቸርች መምጣቱ ሳያንስ ጴንጤ መሆኑ ሳያንስ ነቢይ መሆኑ የራሱ ቤተሰብ አልፎ ዘር ማንዘር ደግሞ ነፃ ሊያወጣ በዘር ማንዘሮች አልተለመደ። ይሄ ሰው እንደዚህ ሆኗል። ይሄ ሰው ነቢይ መሆኑ ሰይጣን ሁሉ ተናዷል። እሱ ልጅ ቢሆን እንኳን መንፈሱ ልጅ አይደለም። በጣም ተናዶብሃል። እንደ ሽጉጥ ቢሆን ሊገለው ይፈልጋል። ይሄ ከተመታ ዘር ማንዘር እንደዛ ነው የሚቀጥለው። የዚህ መነሳት ነገ ትውልድ ሊቀይር ነው። ታዲያ ዝም ብሎ ሰው ማየት አይፈልግም። ሃሌሉያ። ከገባው ይግባ፣ አንተም ከገባ ይግባክ። አይዛቡ እያለ ባንተ ላይ መከራ የበዛው አንተ ያልገባህም። አይዛብ ወንድምህ መኪና ገዝቶ አንተ መኪና የለም። አይዛብ ዘመድ ተቀይሮ አንተ ግን አልተቀየርክም። ምጸልየው አንተ ምሳካው ለሱ ስኬት የሚባለው መኪና ቤት አድርጎ በሚያዩ ሰዎች ፊት ያንተ ጌታ ምን አደረገ? እኔ መኪና ገዛው። አሁን በምታይ ጉዳይ ህይወትን ካደረግ ይሄ ነው ስኬት። መኪና ነው ስኬት፣ መኪና ነው ቤት። ጸጋው ለዛ ነው። አንተ ጌታ የተቀበልከው ለመኪና ነው ለቤት ነው።
አንተ ይሄ ነው የሚያሳው። ይኸው እሱ መኪና ገዛ፣ አንተ ምን አለ? ጡት ካልተወክ ብያችኋለሁ። ገና ዛሬ የሚበላ የሚጠጣ ሴት ገና እዛ ላይ ናችሁ። ገና ከዛ አልወጣችሁ። ይሄ ነው ስኬት። ልብስ ነው፣ ጨርቅ ነው። ዛሬ ገዝተ ነገ አጥበ ነገ ወዲያ ይኸው እጅ አጥሯል። የሚያጥር ልብስ ከዚህ ጋር አንተ የምታወዳደረው ይሄ ነው ስኬት። አልገባም። ይሄ አልገባም። ይሄ አልገባህም። ኧረ ቀጣይ እንዲህ ይሆናል። ከጨርቅ ያለፈ የሚያይ ሰው ይነሳል። አሜን። ከመኪና ያለፈ፣ ከልጅ ያለፈ፣ ከትዳር ያለፈ፣ ከገንዘብ ያለፈ ቀኝ ከፓርኪና ዓለምን ንቅ ያለው በዛንደ ዓለምን ንቀዋለሁ በጌታ በኢየሱስ ስም። አሁን ነቃ በሉ። ሕያው ጌታ ነው ምልክ። ኧረ ነቃ በል አንተ እግዚአብሔር ሰው። የተሸከምከውን ተረዳ እንጂ አርግ። ጭንቅላት ላይ አርግ። ይግባ እንጂ ይግባክ እንጂ በሐሳብ አንተ ከነሱ ማትለይ ሰው ትሆናለህ እንዴ? አንተ ምን ሰው ታስባለህ እንዴ? አልገባችሁ? አልገባህም? ጌታ ባንተ ብዙ አስቧል። አንተ ግን በትንሹ ትደሰታለህ። አንተን ግን ምሳ ያስደስታል። አንተ ልብስ ያስደስታል። አንተን ጫማ ያስደስታል። አረ ጌታ ባንተ ብዙ አይተዋል። አሜን። አረ ጌታ ባንቺ ብዙ አይተዋል። አሜን። አረ ጌታ ባንተ ብዙ አይተዋል። ታሪክ አይደለም። አንተ ትነሳለህ። አሜን። አንቺ ትነሻለሽ። አሜን። አንተ ትነሳለህ። አሜን። እስቲ ኢየሱስ በለሳንደ ኢየሱስ እስቲ ኢየሱስ በለሳንደ ኢየሱስ ኤሊ አረጀ። ከክብሩ በላይ ለራሱ ለልጆቹ ነው የሚያስበው። ሳሙኤል አላደገም። የሳሙኤል አለማደግ በጣም ችግር ነው ለወንጌል። ሳሙኤል ጡት አለመተው፣ ሳሙኤል አለማደግ፣ ሳሙኤል አለመለወጥ፣ በጣም ጥሪ እንዳለ አለማወቁ። ኤሊ ደግሞ አረጀ። ሁለቱም አስቸጋሪ ነው። ከጌታ የሰማው አንድ ጉዳይ አለ። ለምንም አይሆንም የተባሉ ሰዎች አሁን በየቦታ ይነሳሉ። አሜን። በኢየሱስ አሁን ጊዜ ደርሷል። አሜን። አሁን ዘመን ደርሷል። አሜን። አሁን ሰዓት ደርሷል። አሜን። እስቲ ያነ ጊዜ ደርሷል። በዛንዴ ጊዜ ደርሷል። እኔ እስካሁን ማሮ ከዚህ ጉባኤ ጌታ አምስት ያየው ሰው አለ። አምስት ጴንጤ አይደለም፣ አምስት ነቢይ ሊነሳ ነው። አሜን። አምስት ነቢይ ሊነሳ ነው። አምስት ሰው ሊነሳ ነው። አምስት ጀግና ሊነሳ ነው። ወንጌል የሚያስከብር ሊነሳ ነው። እስቲ ያነ እኔ እነሳለሁ። በዛንዴ እነሳለሁ። አንተ ቁጭ በል። እንደ አጋጣሚ እሱ ጀምረ ነው። እስቲ ያነ ኢየሱስ በል። እስቲ አንድ ሁለት ኢየሱስ ሶስት ሁለት እጅ ከፍ አድርግ። ነፍስ ይስማኝ፣ ስጋችሁ ይስማ። አሁን ሳሙኤል ይነሳል። አሜን። አሁን ሳሙኤል ይነሳል። ይነሳል። አሁን ሳሙኤል ይነሳል። ይነሳል። አሁን ሳሙኤል ይነሳል። አሜን። እስቲ አሜን። አሜን። ኢየሱስ አልሞተም አይደለም? Yes. አልሞተም አይደለም? አልሞተም አይደለም? አንተም አትሞትም። አሜን። ጸጋም አይሞትም። አይሞትም። በዛ ጊዜ ሰዎች ሊያጠፉ አስቡ ኢየሱስን። Yes. አጋንንት አለብን አዎ። ሊገሉ አስቡ። ጋኔን። እሱ ግን በመሃላቸው አልፎ ሄደ። ገደሉ እንዴ? አልገደሉትም። አልገደሉ። እጃችሁ ከፍ አድርጉልኝ። በዳኮስ ሕያው ጌታና ምልክ ጸጋችሁ አይሞትም። አሜን። ነፍሲ አይሞትም። አይሞትም። ስጋ አይሞትም። አይሞትም። አቅሚ አይሞትም። አይሞትም። ጉልበቴ አይሞትም። አይሞትም። አረ ነገር ይቀየራል። ይቀየራል። እስቲ ያነ ኢየሱስ በዚህ ኢየሱስ አንድ ኢየሱስ ሁለት ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ ሃሌሉያ። እንኳን ደስ አላችሁ። እንኳን ደስ አላችሁ። አንተ እምቢ ብትል ልጅ ነቢይ ሆኖ ይነሳል። አሜን አሜን ልጅ ነቢይ ሆኖ ይነሳል። አሜን። ወንድም ይነሳል። አሜን። ቤተሰቦች ይነሳሉ። ይነሳሉ። እስቲ ያነ ሀሽ በዛንደ አሹ አሹ አሜን
ለአዳም ጌታ ምን ነበር ያለው? በቁጣ ምን አለው? ተቆጣ አይደል? አዳም ምን አለው? ጥረግረ ብላ አዳምን ተቆጣ፣ ሔዋንን ተቆጣት፣ እባብን አፈር ብላ አለው። አፈር ብላ አለው። ያም ብቻ አይደለም፣ ከሴቲቱ የሚወለድ ራስን ጭንቅላትን ይቀጠቅጣል፣ ጭንቅላትን ይቀጠቅጣል። ከዛ ቀን ጀምሮ እባብ አልተኛም። ማን ነው የሚነሳው? ከየት በኩል ይጠብቃል፣ ማን ይመተኛ ይጠብቃል እያለ ነበረ። እውነት ነው። በእነ አብርሃም ቤት መርገም ነበረ፣ በይስሐቅ ቤት ነበረ፣ በያዕቆብ ቤት ተከታታይ መርገም፣ የውሸት መርገም፣ የተለያየ መርገም ያዕቆብ እስኪመጣ ድረስ። ያዕቆብ ሲመጣ ያቦቅ ወንዝ ስር እግዚአብሔር ቆይ በእነ አብርሃም ቤት ልጅ የለም፣ ረሃብ አለ፣ መንከራተት አለ፣ ግን ቃል አለው። ኧረ ጉርሜ እና ቁቁም ልስ ያንዴ ታንክ ያብዲዬ ከኔ ጋር ናችሁ? አዎ። እስኪ ከዚህ ጉባኤ ቃል ያለው ሰው እጅ ያሳይ። ቃል ያለው ሰው ብቻ ይሄው ልጅ ያለው አላልኩም፣ ሀብት ያለው አላልኩም፣ ቤት ያለው እስኪ ቃል ያለው ሰው እጅ ያሳየኛ። ቃል አለው አብርሃም ቃል አለው። ገና ሲጀምር እግዚአብሔር ከኡር ከላዳውያን ምድር ከአሕዛብ ሀገር ሲያወጣው የረገጥከውን ምድር አስወርሳለሁ ብሎ ዘፍጥረት ምዕራፍ 13 ላይ ቃል ገባ ያለው እግዚአብሔር ነው። ውጣ አለው። እንደ አፌ ቃል አንተ ውጣኝ፣ እባርካለሁ፣ የብዙ ሕዝብ አባት አደርግሃለሁ፣ የብዙ ሕዝብ አባት አደርግሃለሁ። ግን እሱ አንድ ልጅ አጣ፣ አንድ ይስሐቅን አጣ። ቆይ ድገምልኝ። ጌታ ውጣ ያለው ውጣ እባርካለሁ። እሱ ግን ተራበ። እባርካለሁ አለ። እሱ ግን አልተባረከም። ለብዙ አሕዛቦች አባት ትሆናለህ። የሚበላ አጣ። ግብጽ ገብቶ ዋሸ። ሚስቱን የቴና ዘሪን እንደ አሸዋ አበዛለሁ። አንድ ልጅ አጣ። ሚስቃውን አንድ አጣ። ምንድነው ቃሉ? ሌላ የሚሆነው ሌላ፣ ቃሉ ሌላ የሚሆነው ሌላ። አገኛችሁኝ? አዎ። ጌታ ምለው ሌላ የሚሆነው ሌላ። እግዚአብሔር ትስቃለህ ይለዋል። አብርሃም ግን ወደ ቤት ሲገባ የሚያስቅ አንድ ነገር የለም። ውጣ ይለውና ኮከብ ያስቆጥረዋል። 1 2 3 ብሎ ሲቆጥር እንደዚህ ኮከብ አበዛለሁ ይለዋል። አብርሃም ግን ሲገባ ልጅ የለም። አሁንም ይመጣና እግዚአብሔር እባርካለሁ ይላል። ልጅ የለም። ተስፋ ቃል፣ ያልተጨበጠ ተስፋ ቃል፣ ያልሆነ ተስፋ ቃል። ተመሳሳይ ይሄ ታሪክ በይስሐቅ ዘመን ተደገመ። በፊሊስጤም በጌራራ ይስሐቅ ገብቶ ቁጭ ብሎ ያለ የገዛ ሚስቱን እህቴ ናት አለ። ውሸት፣ ረሃብ መጣ። እንደ አባቱ እንደ አብርሃም ተሰዶ ሊወጣ ሲል እግዚአብሔር እንዳትወጣ አለው። አሁን አለው ኪዳንን የምፈጽምበት ጊዜ ደርሷል አለ። ቁጭ በሉልኝ። ከኔ ጋር ናችሁ? አዎ። ከኔ ጋር ናችሁ? አዎ። እንዲህ በሚለው ሐሳብ ነው ዛሬ ማጠያቀለው። እግዚአብሔር ያለው እሱ ይፈጸማል። አሜን፣ አሜን፣ አሜን። የገረመኝ እንግዲህ ቃል እያለ ትንቢት እያለ ተስፋ ቃል እያለ ያልተፈጸመ ትንቢት ይዞ ደክሞ ያሉ ሰዎች አሉ። በጣም አሉ። እንዲህ ብለህ አውጅልኝ። የትኛው መርገም ዛሬ ማታ ይሰበራል። ከፍ አድርጉ እጆቻችሁን። ተስፋ ቃላችሁ ይፈጸማል። ተስፋ ቃላችሁ ይፈጸማል። አዎ። መርገም ይሰበራል። መርገም ይሰበራል። አዎ። ትቀበሉኛላችሁ? እግዚአብሔር መጣና ይስሐቅን በፊሊስጤም ጌራራ እባርካለሁ ብሎ ቃል ከሰጠው በኋላ ያዕቆብን የሆነ ምዕራፍ ላይ ያቦቅ የሚባል ወንዝ ስር መጣና እንደዚህ አለ። አሁን አለው ሲለው እስከ ዛሬ ድረስ ከኡር ከላዳውያን ምድር ከባቢሎን ምድር የጀመረውን መርገም አለ የምሰብርበት ጊዜ ስለደረሰ አለው። ትናንትና ለአባት ለአብርሃም የተናገርኩ እኔ፣ ለይስሐቅ የተናገርኩ እኔ፣ አብርሃምን ከኡር ከላዳውያን ምድር አውጥቼ የባረኩ እኔ፣ ከከላዳውያን ምድር አውጥቼ አብርሃምን የሕዝብ አባት ያደረኩ እኔ፣ ሳራን ከኬጣውያን ምድር አውጥቼ ያከበርኩ እኔ አለው። ዛሬ እመጣለሁ አለው። ከዛሬ በኋላ አለው እስከ ዛሬ ያዕቆብ ተብለሃል አለው። ከዛሬ በኋላ ያድራውጥ ይሆን። ዘርጉ እጆቻችሁ። ትቀበሉኛላችሁ? እግርግራችሁን የተከተለ እርግማን ዛሬ ይሰበራል። አሜን። አዳሊንዳ ከባካያ ስጠኝችን በኢየሱስ ስም ትቀበለኛለህ? እንዳትሰራ የከለከለ፣ እንዳታገለግል የከለከለ፣ እንዳትነግድ የከለከለ እግር ላይ የተጣበቀ የትኛውም ኬላ ዛሬ ይሰበራል። እስቲ አጠገብ ያለውን ገፋ አድርግና ከዛሬ በኋላ በለው። ጠላት እያየ በለው። ከዛሬ በኋላ በለው። ሟርተኛ እያየ በለው። ወደ ሌላ ምዕራፍ በለው። እገባለሁ በለው። አላቅም የሆነ ሰው ከቤቱ እርግማን ሲሰበራ ያለው፣ ከቤቱ ላይ የሆነ ጨለማ ሲመታ ያለው። ይኸውልህ ስማኝ፣ አባት ቆጥሮ የመጣ አያት ቆጥሮ የመጣ ቅድመ አያት ቆጥሮ የመጣ የብዙ ዓመት እርግማን፣ ለብዙ ዓመት እርግማን። ይሄ ምንድነው? ኢያሪኮ የሚባል ከተማ ላይ የመጣው እርግማን አባ በኢያሱ ጀመረ ነው። ኢያሱን አንድ ቀን ሲወጣ እግዚአብሔር እንደዚህ አለ፣ ኢያሪኮን ከተማ ረግም ያለው አለ። ኢያሱን የረገመው ነብይ ነው። ረግም ያለው አለ። በሩን የሚሰራ አለ የመጀመሪያ ልጁ ይሙት አለ። መስኮቱን የሚሰራ ሁለተኛ ልጁ ይሙት አለ። ኢያሪኮ የምትባለው ከተማ ረግሞ ሄደ። ይሄንን እርግማን ጀግና የተባሉ ሜጀር የሚባሉ እነ ኤልያስ ተነስተው አልሰበሩትም።
ጀግና የሚባሉ እነ ብዙ ነቢያት አልሰበሩትም። ግን አንድ ቀን ኤልሳ ደብል ፖርሽን ይዞ መጣና እንደዚህ አለ፣ ከተማው ላይ ያለው ምንድነው አለ። ትቀበሉኛላችሁ? ከዛሬ ቀን ጀምሮ የተከተለ ይሰበራል። አሜን። የተከተለ ይሰበራል። እዚህ አጠገብ ያለውን ገፋ አድርግና ከዚህ ቀን በኋላ በለው፣ እየተከተለ በለው፣ ዋጋ የሚያስከፍለኝ በለው፣ ከዛሬ በኋላ በለው፣ ከዛሬ በኋላ ይሰባል በለው፣ ይሰበራል። ማን ነው አሜን የሚል ሆነለት? አሜን። ቁጭ በሉና እጃችሁን እንዲስጡኝ። ቁጭ ብላችሁ ዛሬ የሆነ ሰው አሰብሮ ነው የሚወጣው። ጋር ጌታ ምስክሬ ነው። ያለቀ ነው እጅ የሚገባው። ያለቀ ነው እጅሽ የሚገባው። አሜን። ታውቃለህ እነ ኤልያስ ሜጀር የተባሉ ያልሰበሩትን መርገም ትናንትና ገበሬ የነበረ ኤልሳ መጣና እንደዚህ አለ፣ ኢያሪኮ ላይ ያለው ችግር ምንድነው ሲሉት፣ ከተማው እንደምታየው መልካም ነው አሉት። ውሃው ግን ምን ያደርጋል? ያጨነግፋል አለ። ይሄን ሲሉት የታለ ጭንገፋው ማለት ጀመረ። ለምን? የመጣበት ቅባት መርገምን የሚሰብር ቅባት ነው። ጫው አምጡልኝ አለ፣ ማሰሮ አምጡልኝ አለ፣ ውሃ ጨምሩበት አለ። ከዛሬ በኋላ ለሞትና ጭንገፋ አይሆንም። ዘርጋችን ትቀበለኛለህ? ከቤት ላይ እርግማን ይሰበራል። አሜን። ከጤናክ ላይ ዛሬ እርግማን ይሰበራል። አጠገብ ያለውን ገፋ አድርግና ከዛሬ በኋላ በለው፣ ከዛሬ በኋላ እርግማን፣ ኪሳራ፣ ሐዘን ከህይወቴ ላይ ይሰበራል በለው፣ ይሰበራል። አብርሃም ሲጨነቅ ነበረ። አብርሃም ሲያለቅስ ነበረ። አብርሃም 25 ዓመት ጠብቋል። አብርሃም ብዙ ተሰቃይቷል። ይስሐቅ ሲጨነቅ ነበረ። ይስሐቅ ሲሰቃይ ነበረ። ይስሐቅ ሲራብ ነበረ። ብዙ ተሰቃይቷል። እግዚአብሔር ጋር ያዕቆብ ጋር መጣና ግን እንደዚህ ያለው ከቤርሳቤ ተነስቶ ካራን ምድረ በዳ ላይ ለነበረው ያዕቆብ አጎቱ ላባ ጋር ገብቶ ሲወጣ ልክ ያቦቅ ወንዝ ከብቱ ልጆቹን ካሻገረ በኋላ አሁን አለው ሲለው የዘመናት ከርስ መሰብርበት ቀን ነው አሉ። ምን ማለት ነው ሰማይ ሲለው ስም ማን ነው አሉ። ስም ማን ነው አሉ። ምንድነው ሲል ዛሬ የስም ለውጥ ይሆናል አሉ። እስከ ዛሬ የታወክበት መታወቂያ ዛሬ ይቀየራል አሉ። አሜን። ትቀበሉኛላችሁ? እስከ ዛሬ ደሃ የተባላችሁ ከዚህ ስትወጡ ባለ ህንጻ፣ አሜን። ሄይ ባለ ቪኤት፣ አሜን። ሄይ ባለ ብዙ ካምፓኒ። አጠገብ ያለውን ገፋ አድርግና መርገም ተሰበረ በለው፣ መርገም ተሰበረ። አንድ ቁጭ በሉ። ተባረክልኝ። ይሄ ስንት ነው? ይሄ ስንት ነው? 3። እጃችሁን ከፍ አድርጉ። እጃችሁን ከፍ አድርጉ። ሁላችሁ ከኔ ጋር ናችሁ? አዎ። ከጌታ ዘንድ የሰማው ዋና መሪ ቃል 3 ፖይንቶች ተናገር መጸለይ እፈልጋለሁ። በዚህ ዓመት የተናቀው ይዋረዳል። የተናቀው ይዋረዳል። አሜን። ኤሊ ይዋረዳል። አሜን። ሳኦል ይዋረዳል። አሜን። ሳሙኤል ይነሳል። አሜን። እስቲ አሜን አሜን። ሁለተኛ ጌታ በሚናገርበት ጊዜ ዝግጁ ከሆናችሁ አሁን ዛሬ ጉባኤ ላይ የማወራው ይህን ቃል 7 ቀን ሳይሞላ ጌታ ለአንተ በራእይ ያረጋግጥልሃል። አሜን። ሽማግሌም ሁን ወጣትም ሁን ከናንተ ለአንዳንድ ሰዎች ስላንተ ጌታ ዕጣ ያነሳል። yes አሜን። ስላንቺ ዕጣ ያነሳል። አሜን። ስላንተ ዕጣ ያነሳል። አሜን። ቀጥሎ እውቀት ጎሎ አቅም አጥቶ ያላደጉ ሳሙኤል ከእግዚአብሔር ዘንድ የመጣውን ቃል ለኤሊ መናገር ፈራ። ለኤሊ መናገር ፈራ። ጌታ ተናገር ብል አልተናገረም። በስጋ የሚያውቀው ኤሊን ፈራ። እሱ አባት ነው፣ እሱ የቆየ ነው፣ እሱ ካህን ነው። እኔ ገና ልጅ ሆኜ ገና ዛሬ አንድ ጊዜ ሰምቼ እንዴት አድርገን ነው የምናገረው? ሳሙኤል ፈራ። በ10 ዓመት ቆይታዬ ውስጥ ጌታ አልተናገረም። አሁን የሰማው ጉዳይ ነው የማወራው። ሳሙኤል ፈራ። መፍራት የለበትም ነበረ። ልጅነት ነው። ደፋር አልሆነም። እያደገ መጣ ከዳን እስከ ቤርሳቤ ድረስ። ከዛ በኋላ ሳሙኤል የምናገረው ሁሉ ቃል ጠብ እንኳን አለ። እውነት ነው። አሁን በዚህ ጉባኤ በስውርም በግልጽም ከእግዚአብሔር የማያሻማ ጉዳይ እየሰማችሁ ለዋና ፓስተራችሁ፣ ለዋና ነቢያችሁ፣ ለዋና ካህን፣ ለዋና መጋቢ፣ ለሀገር መሪ፣ ለከተማ መናገር ፈርታችሁ ቁጭ ያላችሁ ሰዎች አላችሁ። አሁን ከዛሬ በኋላ እግዚአብሔር የሚያሳየው ነገር መናገር ትጀምራላችሁ። አሜን። መናገር ትጀምራላችሁ። አሜን። መናገር ትጀምራላችሁ። አሜን። መናገር ትጀምራላችሁ። አሜን። ቀጥሎ አገልጋዮች
ነቃ በሉ። Yes. ኢየሱስ በዚህ ምድር እያለ ኢየሱስን በገንዘብ የሚያገለግሉ ሰዎች ነበሩ። ሐዋርያ ጳውሎስ በነበረ ጊዜ ሐዋርያ ጳውሎስ በገንዘብ ያገለግሉ ሰዎች አሉ። Yes. አንድም ሐዋርያ አንድም ነቢይ ህዝብ ከሌለ ብቻውን መሄድ አይችልም። ኢየሱስ በዚህ ምድር እያለ ሲኦልን ከሰበከው በላይ መንግስት ሰማይ ከሰበከው በላይ ስለ ገንዘብ ተናግሯል። ያለ ገንዘብ ወንጌል መሄድ አይችልም። Yes. በአንዳንድ ጉዳይ በማጣት ተናዳችሁ ተስፋ ቆርጣችሁ ከዛሬ በኋላ አላገለግልም ብላችሁ ባይብል ቁጭ አድርጋችሁ ተስፋ ቆርጣችሁ ለራሳችሁ የምትከሱ ሰዎች አላችሁ። ከዚህ ወር በኋላ እግዚአብሔር ሰው ያስነሳላችሁ። አሜን። እግዚአብሔር ሰውን ያስነሳል። አሜን። ስሙኝ፣ ሰውን ያስነሳል። አሜን። ጸጋችሁ አይሞትም። አይሞትም። አቅማችሁ አይሞትም። አይሞትም። ጸጋችሁ አይሞትም። አይሞትም። አቅማችሁ አይሞትም። አሜን። እስቲ ጸጋዬ አይሞትም። በስ ጸጋዬ አይሞትም። ሁላችሁ ከኔ ጋር ናችሁ? ወደ 18 ሰዎችን አያለሁ። ትልቅ ጸጋ እያለ ተስፋ ቆርጣችሁ ቁጭ ያለ ሰዎች ኢየሱስን በድንጋይ እንዳሰቡ ሁሉ ሰይጣን ስራው ልዩ ልዩ ነው። ለአንዳንድ ሰዎች ከጎን ሰዎችን ያሸሻል፣ አካውንትን ይመታል፣ ዙሪያ ባዶ ያደርጋል። ጸጋ እያለ መሰማ ሰው ታጣለህ። ብቻችሁ ቀርታችኋል፣ የደከማችሁ አላችሁ። እኔ ግን ዛሬ የማወራው አንድ የምስራች አለ። ያ ትልቅ ጸጋ በኢየሱስ ዝም ብሎ አይጠፋም። አሜን። እግዚአብሔር ገንዘብ ያዘጋጃል፣ ያዘጋጃል፣ ሰውን ያዘጋጃል፣ ያዘጋጃል፣ ቪዛ ያዘጋጃል፣ ያዘጋጃል፣ ያን ያዘጋጃል፣ አሜን፣ ያን ያዘጋጃል፣ አሜን፣ ያን ያዘጋጃል። አሜን። እስቲ አንዴ ያዘጋጅልኛል፣ ያዘጋጅልኛል፣ በጌታ አንዴ ያዘጋጅልኛል፣ ያዘጋጅልኛል፣ በጌታ አንዴ ያዘጋጅልኛል። ያዘጋጅልኛል። በመጨረሻ ፈርቶ ቁጭ ያሉ ሰዎች አሉ። ኑሮ፣ ህይወት፣ ትዳር፣ ልጆችን ሁሉ አስቦ እኔ እንዲህ ቢሆን ጉዳይ ብሎ ፈርቶ ትልቅ ጸጋ ደፍሮ ቁጭ ብላችኋል። በዚህ ዓመት አሁን ያለበት ህይወት ቢመች ባይመች ጸጋችሁ ይወለዳል። አሜን። ጸጋችሁ ይወለዳል። አሜን። ጊዜያችሁ ደርሰዋል። አሜን። እስቲ ኢየሱስ በሉሲ፣ ኢየሱስ እስቲ ሻሎም በሉሲ። ሻሎም